ሰላም ጤና ይስጥልን ውድ ተመልካቾቻችን ስለ ጤናው የተሰኘ አዲስ መሰናዶ ይዘንላችሁ ቀርበናል። አብራችሁን ቆዩ። የዛሬው መሰናዶያችን ሾተ ላይ ወይም RH ኔጌቲቭ የተሰኘ የጤና ችግርን የተመለከተ ነው። ይህ የጤና ችግር አንዲት እናት ከመጀመሪያ እርግዝናዋ በኋላ በሚከሰት ተደጋጋሚ የጽንስ መጨናገፍ የምትቸገርበት ነው። በዚህም ምክንያት በርካታ እናቶች ወልደው መሳም እየፈለጉ ሳይችሉ ቀርተዋል። ቤተሰብም ተበትኗል። ይህን በተመለከተ ማብራሪያ እንዲሰጡን ዶክተር ዳንኤል ሀብተማርያም የጽንስና ማህፀን ስፔሻሊስት እዚህ ስቱዲዮ ድረስ ጋብዘናል። አብራችሁን ቆዩ። ጤና ይስጥልኝ ዶክተር፣ እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ፣ ወደ ጥያቄያችን ስንገባ ሾተ ላይ ወይም RH ኔጌቲቭ ማለት ምን ማለት ነው? መንስኤውስ ምንድን ነው? እንደሚታወቀው ሁሉም ሰዎች አራት አይነት የደም አይነት አላቸው። A-B-A-B-O የሚባሉ አራት የደም አይነቶች ይኖራሉ። ከዚህ ተጨማሪ ግን በቀይ የደም ሴል ሰርፌሳቸው ላይ በሚኖር ፕሮቲን መኖርና አለመኖር ሰዎች በአጠቃላይ RH ፋክተር ፖዚቲቭ እና RH ፋክተር ኔጌቲቭ ተብለው ይከፈላሉ። በአጠቃላይ በቁጥር ስናየው ከፖፑሌሽኑ ከአጠቃላይ ህዝቡ 85% የሚሆነው RH ፋክተር ፖዚቲቭ ነው። ይህም ማለት የቀይ ደም ሴል ሰርፌሳቸው ላይ ፕሮቲን አላቸው ማለት ነው። 15% አጠቃላይ ወንድንም ሴትንም ጨምሮ እነሱ ደግሞ RH ፋክተር ኔጌቲቭ ይባላሉ። ይህም ማለት ነው የቀይ ደም ሴላቸው ሰርፌስ ላይ ይሄ ፕሮቲን የለም ማለት ነው። በሽታ አይደለም፣ ከአባት ከእናት የሚወረስ ነው። ስለዚህ አንድ ልጅ በሚወለድበት ጊዜ ወንድም ሆነ ሴት ወይ RH ፖዚቲቭ ይሆናል ወይ RH ኔጌቲቭ ይሆናል፣ እንደ አባትና እንደ እናቱ የRH ፋክተር አይነት መሰረት ማለት ነው። ስለዚህ በተለይ RH ፋክተር ኔጌቲቭ የሆኑ ሴቶች ወይም እናቶች እርግዝና በሚገጥማቸው ጊዜና የባለቤታቸው የRH ፋክተር ፖዚቲቭ ከሆነ የሚወለደው ልጅ RH ፋክተሩ ፖዚቲቭም ወይም ኔጌቲቭም ሊሆን ይችላል። እንደ እናቱ ሊሆን ይችላል፣ እንደ አባቱ ሊሆን ይችላል። ስለዚህ እንደ አባቱ በሚሆንበት ጊዜ ይሄ RH ፋክተር ፖዚቲቭን የእናትየው የመከላከያ ስርዓት እንደ ባዕድ ስለሚቆጥረው ከጊዜ በኋላ ለዚህ RH ፋክተር ፖዚቲቭ የሰውነት መከላከል አቅም የሚያመርተው አንቲቦዲ ይኖራል። ይህ አንቲቦዲ ምንድነው ስራው? በተለያየ ጊዜ ለRH ፋክተር ፖዚቲቭ የምትጋለጥበት ሁኔታ ከተፈጠረ ይህን ነገር እንደ ባዕድ ቆጥሮ እሱን የሚያጠቃበት ሁኔታ ነው የሚፈጠረው። ስለዚህ በአጠቃላይ ይሄ ችግር ሊፈጠር የሚችለው አንዲት እናት RH ፋክተሯ ኔጌቲቭ ሆኖ RH ፋክተር ፖዚቲቭ ያለው ጽንስ ከኖረና አስፈላጊውን ሕክምና ካልተደረገና በማንኛውም መንገድ በወሊድም ሊሆን ይችላል፣ በሌላም የእናትና የልጅ የደም ንክኪ ከተፈጠረ ያን ንክኪ ተከትሎ ሰውነቷ እንደ ባዕድ በመቁጠር መከላከያ RH ፖዚቲቭን መከላከያ ካመረተች ከዛ ቀጥሎ የሚመጣ ሁኔታ ነው ሾተ ላይ የሚባለው። በዚህ ችግር የሚጠቁት እነማን ናቸው? የሚደረገው ጥንቃቄ ምን ይመስላል? ሳይንሳዊ መፍትሄስ አለ ወይ? መፍትሄዎች ይኖሩታል። መፍትሄዎቹ መጀመሪያ ደረጃ እንደዚህ አይነት ፋክተር ያላቸው እናቶችን መለየት ነው። ይሄንም ሊደረግ የሚችለው ክትትል ሲደረግ ነው። ስለዚህ የመጀመሪያው ነገር የእርግዝና ክትትል ማድረግ ነው። የመፍትሄው መጀመሪያ አካል በእርግዝና ክትትል ወቅት የRH ፋክተራቸው ኔጌቲቭ የሆኑ እናቶች በሚገጥሙን ጊዜ የባለቤታቸው RH ፋክተር መስራት ያስፈልጋል። ከባለቤትየው እና ሚስትየው አንድ አይነት RH ፋክተር ካላቸው ኔጌቲቭ ከዛ በኋላ ቀጥለው ምርመራ የለም። ምክንያቱም የልጃቸውም RH ፋክተር ኔጌቲቭ ስለሚሆን የሚመጣ ችግር የለም። ነገር ግን RH ፋክተር ኔጌቲቭ የሆነች እናት ወደ ክትትል ስትመጣ የባለቤቷ RH ፋክተር ፖዚቲቭ ከሆነ መለያየት አለ ማለት ነው። ስለዚህ ይሄ መለያየት ሲኖር ደግሞ ከዚህ በፊት RH ፋክተር ኔጌቲቭ የሆነች እናት ችግር እንደሌለ ለRH ፋክተር ፖዚቲቭ ተጋልጣ ሰውነቷ መከላከያ አምርቷል አላመረተም የሚለውን በሕክምና በምርመራ የምናውቅበት ቴስት አለ። ያ ቴስት ምንድነው የሚያሳየን? ከዚህ በፊት ለRH ፋክተር ፖዚቲቭ ተጋልጣ ሰውነቷ
መከላከያ አምርቷል አላመረተም የሚለውን የምናውቅበት መንገድ ነው። ይህንን ቴስት በምንሰራበት ጊዜ የቴስቱ ውጤት ኔጌቲቭ ከሆነ ከዚህ በፊት ለአርኤች ፋክተር ፖዘቲቭ ተጋልጣ ሰውነቷ መከላከያ አላመረተም የሚል ከሆነ እንዳያመርት በዚህኛው እርግዝና የሚኖረው አርኤች ፋክተር ፖዚቲቭ ሆኖ በእርግዝናም ሆነ በወሊድ ወቅት የእናትና የልጅ የደም ንክኪ ኖሮ መከላከያ እንዳታመርት የሚደረግ ሕክምና አለ። 28 ሳምንት ላይ የመጀመሪያው መርፌ ይሰጣል። ከዛ ደግሞ ከወለደች በኋላ የተወለደው የልጅ የአርኤች ፋክተር ታይቶ እንደ እናትየው ከወጣ መድኃኒት ተጨማሪ አያስፈልግም። እንደ አባትየው ከወጣ ግን ተጨማሪ መርፌ በወለደች በተቻለ መጠን በቶሎ በ72 ሰዓት ውስጥ በመስጠት ለወደፊቶቹ እርግዝናዎች ሰውነቷ መከላከያ እንዳያመነጭ ማድረግ ይቻላል። አንዳንድ ዘልማዳዊ ድርጊቶች አሉ በሳይንስ ያልተደገፉ። እዚህ ላይ እርስዎ እንግዲህ እንዳንድ የጤና ባለሙያ ምን ይላሉ? እንግዲህ በአጠቃላይ ይሄ ከአርኤች ፋክተር ጋር የተያያዙ ነገሮች በአደጉ ሀገሮች ላይ በብዛት አይስተዋሉ ወይም በጣም ቀንሷል። ድሮ 13% ያህል ችግር ነበረ። አሁን የችግሩ ጥልቀት ባደጉ ሀገሮች ላይ እስከ 0.2% በታች ሆኗል። ይህም የተደረገበት ዋናው ምክንያት የሴቶችን እውቀት በማጎልበት ግንዛቤ በማስጨበጥ ብሎም ደግሞ የእርግዝና ክትትል እንዲያደርጉ ሰዎችን በማበረታታት የእርግዝና ክትትል ከቨሬጅን በመጨመር ኦልሞስት ወደ 100% እና ብሎም ደግሞ እንዲህ አይነት ችግር ለሚገጥማቸው እናቶች ወሊድ ብቻ ሳይሆን አንዳንድ ጊዜ ተደጋጋሚ ሙርጃ ብሎም ደግሞ አንዳንድ ሆድ ላይ የሚደርሱ ምቶች የእንግዴ ልጅን ሊያላቅቁ የሚችሉ ሁኔታዎች እነዚህ ነገሮች ሲፈጠሩ ይሄን መርፌ በመስጠት በጣም ተከላክለውታል። ስለዚህ ዋነኛው የመከላከያው መንገድ ይሄ ልማዳዊ ድርጊቶቹ ሳይሆን መሆን ያለበት አንደኛ እናቶች እርግዝና ክትትል እንዲያደርጉ ማበረታታት፣ ግንዛቤ ማስጨበጥ፣ ማመቻቸት የሚያደርጉበትን ሁኔታ እንዲፈጠር ማድረግ። ሁለተኛ ደረጃ በተለይ በክትትል ወቅት የአርኤች ፋክተር መለያየት ካለ ተገቢውን ሕክምና በማድረግ ሌላ ደግሞ በተለይ አሁን ላይ ትልቁ ችግር የመድኃኒቱ ዋጋም ነው። ዋጋም ከፍተኛ ነው። አንዳንዴ በጣም የተጋነነ ዋጋ ድረስ የሚጠይቁበት ሁኔታ ይኖራልና ያን ደግሞ አብዛኛው ማህበረሰብ ክፍል ላይችል ይችላልና ለመከላከያነት ይህን ችግር መሰረታዊ መፍትሄዎቹ ከዚህ ከባህላዊ ድርጊቶች ይልቅ አንደኛ እናቶች የእርግዝና ክትትል እንዲያደርጉ አስፈላጊውን ነገር ማመቻቸት፣ ግንዛቤ መፍጠር። ሁለተኛ ደረጃ ደግሞ እንደዚህ አይነት ችግር የገጠማቸው እናቶች መድኃኒቱን በተመጣጣኝ ዋጋ የሚያገኙበትን ነገር ማመቻቸት ከዚህ ከዘልማዳዊ ባህላዊ ድርጊት በበለጠ ይህን ጉዳይ ለመከላከል ከፍተኛ አስተዋጽኦ ይኖረዋል። በዚሁ ጉዳይ ላይ ቀረ የሚሉት ሀሳብ ወይም ደግሞ እንደ ተጨማሪ ሀሳብ ማሳሰብ የሚፈልጉት ነገር ካለ በመጨረሻም እድል እንስጠት። በዋነኝነት በተለይ የእርግዝና ክትትል ከተቻለ የቅድመ እርግዝና ክትትል ማድረግ ሁሉም ሴቶች ቢቻል፣ ካልሆነ ደግሞ በተለይ ቅድም እንደገለጽኩት የጤና እክል የስኳር፣ የግፊት፣ የኩላሊት ያለብን እንደዚህ አይነት ታማሚዎች ቀድመው ሐኪም አማክረው ወደ እርግዝና ቢገቡ። ሁለተኛ ደረጃ ቀድሞ እንኳን ወደ እርግዝና ክትትል መምጣት ካልተቻለ እርግዝናው በጀመረ ጊዜ በጊዜ መምጣት። በሶስተኛና በዋነኝነት ደግሞ በተለይ እንደዚህ አይነት የአርኤች መለያየት ኖሮ መድኃኒት የሚታዘዝበት ሁኔታ ሲፈጠር የመድኃኒቶቹ ዋጋ በጣም የተጋነነ ነው። አብዛኛው ሰው በተለይ ሊገዛው የማይችል ነገር ነው። ምክንያቱም ምንድነው ይሄን የምለው አንድ ጊዜ ችግሩ ከተፈጠረ መፍትሄው ከባድ ነው። ችግሩ ከተፈጠረ እናት መከላከያ ካመረተች ከዛ በኋላ የሚኖሩት እርግዝናዎች ችግሩ ከፍተኛ ነው የሚሆነው። ልጆች በጣም ለከፍተኛ የሆነ ደም ማነስ ሆድ ውስጥ ሆነው ይጋለጣሉ። ብሎም ደግሞ ያንን ለማስተካከል የሚደረጉትም የሚሞከሩ ነገሮችን ቢኖሩ ያን ያህል ውጤታቸው አመርቂ አይደለም። ስለዚህ በዋነኝነት መከላከያው ላይ ማተኮር ችግሩ እንዳይከሰት
የሚደረገውን ነገር ማድረግ ችግሩ ከተከስቶ ከሚመጣ የስነ ልቦናም ሆነ የኢኮኖሚ ጫና ከፍተኛ የሆነ አስተዋጽኦ ያደርጋል። መከላከሉ የበለጠ ችግሩ መጥቶ ከማከሙ የተሻለ ነውና ክትትልን ማድረግ በክትትል ወቅት ቤዚክ ቴስት ነው፣ ይሄ መሰረታዊ ቴስት ነው የአርኤች ፋክተር ምርመራ። እሱን ተከትሎ ደግሞ ችግር ከመጣ በተለይ ታካሚዎች መድኃኒቱን በቀላሉ በተመጣጣኝ ዋጋ የሚያገኙበት ነገር ቢመቻች መልካም ነው ብዬ እላለሁ። የዛሬው የስለ ጤናው መሰናዷችን ይህን ይመስል ነበር። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩ።